ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዛሬ ልዩ ዝግጅት ይዘን መተናል። በዚህ ልዩ ዝግጅት የሰላማዊ ህዝባዊ እምቢተኝነት የጋራ መድረክ ያደረገ ያለውን እንቅስቃሴ በተመለከተ ከመድረኩ ስራ አስፈጻሚ አባላት ጋር ቆይታ እናደርጋለን። ይህ የጋራ መድረክ በቅርቡ በበይነ መረብም ሰልፍ በማዘጋጀት ሰፊ ንቅናቄ ያደረገ መድረክ ነው። በሁለት ከተሞች በዋሽንግተን ዲሲ እና በለንደንም ተመሳሳይ የህዝባዊ ሰልፎችን ለማዘጋጀት እንቅስቃሴ ላይ ይገኛል። ሌሎች ተግባራትንም ለማከናወን በዝግጅት ላይ እንዳለ ነው መረጃው የሚያሳየው። ከዚህ የጋራ መድረክ ስራ አስፈጻሚ አባላት ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን። መልካም ጊዜ። በጣም ነው ማመሰግነው። የጋራ መድረኩ የሰላማዊ ህዝባዊ እምቢተኝነት የጋራ መድረክ ስራ አስፈጻሚ ኮሚቴ አባላት ያሬድ ኃይለማርያም እና ገለታው ዘለቀ። እንግዲህ ዛሬ ሁለታችሁን በጋራ አግኝቻለሁ። በተናጠል ነበረ ተመልካቾቻችን የሚያውቋችሁ። ዛሬ እንግዲህ በቡድን መጣችኋል። ሁለታችሁም ከጋራ መድረኩ ነው የመጣችሁትና እንኳን በደህና መጣችሁ ለማለት ፈልጋለሁ። እናመሰግናለን። እናመሰግናለን በጣም እንግዲህ ገለታውም ያሬድም በዚህ በሰላማዊ ህዝባዊ እምቢተኝነት የጋራ መድረክ ላይ ያደረጋችሁ ያላችሁትን እንቅስቃሴ በተመለከተ ነው ቆይታ የምናደርገው። እንደው የህዝባዊ እምቢተኝነቱ ንቅናቄ ምን ላይ ደርሷል? ሰፊ ስራዎች ሲሰሩ ነበረ። ባለፈውም በበይነ መረብ ያካሄዳችሁት እንደዚህ ትዕይንት ሰፊ የሆነ የህዝብ ንቅናቄ መፍጠሩን እናስታውሳለን። ከያሬድ ልጀምርና ንቅናቄው ምን ላይ ደርሷል? አመሰግናለሁ መሳይ ይሄን መድረክ ስላዘጋጀህልን። እኔም ገለታውም አብረን የመጣ ነው። ጊዜው የሚጠይቀው አብሮ የመቆም አብሮ በጋራ የመስራት አብሮ የጋራ የመታገያ ወሳኝ ወቅት ላይ ነው ያለ ነው። የኢትዮጵያ ችግር በተናጠል በግል ሩጫ ወይም በግል አቅም የሚመለስ አደጋ አይደለምና የጋራ የዚህ ለሰላማዊ ህዝባዊ እምቢተኝነት ትግል የተዘጋጀው የጋራ መድረክ ባለፈው ሁሉም ሰው እንደሚያስታውሰው የበይነ መረብ እንቅስቃሴ አድርገን ነበረ። በበይነ መረብ በርካታ ሰዎች፣ ታዋቂ ግለሰቦች፣ የፖለቲካ ድርጅት ተወካዮች፣ የማህበረሰብ ድርጅት ተወካዮች የተገኙበት ሰፊ መድረክ ላይቭ የሚተላለፍ ነበረ። ከዛ በኋላ ትንሽ ዝም ብለን ድምጻችን የጠፋ ይመስላል፣ ግን ስራ እየተሰራ ስለነበረ ነው ይሄንን የትግል መድረክ ወደ ጠንከር ወደ አንድ ደረጃ ከፍ ለማድረግ እና ዝም ብሎ በአደባባይ ከሚታዩት ስራዎች ባለፈ በደንብ በብዙ መንገድ ራሱን እንዲያደራጅ እቅዶች በደንብ አውጥቶ እንዲንቀሳቀስ የሚመጡ ችግሮችንም ለመመልከት የሚያስችል አሰስመንትም ጭምር እንዲሰራ በሚል ትንሽ ወደ ውስጥ መለስ ብለን በጣም በርካታ ምናልባትም በሳምንት በርካታ ስብሰባዎችን፣ ውይይቶችን ከተለያዩ የድርጅቶች ጋርም በመመካከር የበለጠ ሶሊዶ ነው የመውጣት ስራ ነው ስንሰራ የቆየ ነው። የስራ አስፈጻሚ ኮሚቴ 9 አባላት ያሉት የስራ አስፈጻሚ ኮሚቴ ተመርጧል። እሱን ወደፊት ለህዝብ ይፋ እናደርጋለን። የተለያዩ ንዑስ ኮሚቴዎች አዋቅረናል። የህዝብ ግንኙነት ስራ፣ የሚዲያ ስራ፣ የቅስቀሳ ስራ የሚሰሩ በጣም አቅም ያላቸው እውቀት ያላቸው ሰዎች ማሰባሰብ ተችሏል። በሌሎችም መስኮች በዲፕሎማሲ የድርጅታዊ መዋቅርን በማጠናከር በተለያዩ መልኮች ጠንካራ የሆነ ስብስብ ለመፍጠር ነው። እንደምታስታውሰው ያለፈው መግለጫችን ላይ 9 ድርጅቶቹ እነዚህ 9ኞቹ እያንዳንዳቸው አምብሬላ ድርጅቶች ናቸው እና በውስጣቸው የብዙ ድርጅቶች ስብስቦች ናቸው እና በጠቅላላ ከ50 በላይ የሚሆኑ ከሀገር ውጭ ያሉ በአውሮፓም በአሜሪካም ያሉ ድርጅቶች የተሰባሰቡበት ነው። ትልቁም ድካም የወሰደውና ትልቅ ጊዜያችንን ያጠፋነው ነገር
በዚህ በብሔር ላይ ያተኮረ ፖለቲካ በአይዲዮሎጂ ላይ ያተኮሩት ፖለቲካዎች የእርስ በርስ ሽኩቻው አንተ ከዚህ ነህ አንተ ከዚያ ነህ የሚባባሉት ነገሮች ሁሉ የቅንጦት ጊዜ አገር ሲኖር ህዝባችን ሰላም ሲሆን ሊመጡ የሚችሉ ፖለቲካዎች ናቸው። አሁን ግን ኢትዮጵያ አደጋዋ ላይ ያለች ሀገር ነች። ህዝቧ በየቀኑ የስቃይ መከራ እየወረደበት ያለ ህዝብ ነው። መናገር፣ መተንፈስ፣ መንቀሳቀስ፣ መስፈን ብቻ አይደለም ዘፈን ማዳመጥም የማይቻልበት እንዲህ አይነት ጨለማ ጊዜ ኢትዮጵያ ገጥሟት አያውቅም። ስለዚህ ከልቡ እንደው ትልቋን ኢትዮጵያ እንኳን ትቶ ለኔ ብሔር፣ ለኔ ሃይማኖት፣ ለኔ አካባቢ፣ ለመንደሬ ሰው ብቻ ነው የምታገለው የሚለው ሰው እንኳን ቢኖር ያን መንደር ሰላም ማድረግ የሚችለው የዛን የኔ የሚላቸውን ሰዎች ደህንነት መጠበቅ የሚችለው ኢትዮጵያ በጥቅሉ ሰላም ከአንድ ጫፍ አንድ ጫፍ ሰላም ስትሆን። ስለዚህ በዛ ደረጃ በሁሉም በትግል ውስጥ ካሉ ከአብዛኛዎቹ ኃይሎች ጋር መስማማት መግባባት ላይ ተደርሷልና ይሄ የጎንዮሽ የነበሩ ሽኩቻዎች ሁሉ ወደ ለሌላ ጊዜ ተቀምጠው አሁን አገርን የማዳን ስራ ላይ ከዚህ ጨካኝ ከሆነ የግፍ አገዛዝ ስርዓት ኢትዮጵያን መታደግና ከዛ በኋላ ግን በሚኖረው የተደላደለ የዲሞክራሲ ምህዳር የፖለቲካ ምህዳር ውስጥ ሁሉም ኃይሎች ቅሬታቸውን የፖለቲካ ሐሳባቸውን አጀንዳቸውን ይዘው መጥተው ዲሞክራሲያዊ በሆነ መንገድ ታግለው አሳምነው ጥያቄያቸው የፖለቲካ ጥያቄያቸው የሚፈታበትን አውድ ለማምጣት የሚያስችል አትሊስት የጎንዮሽ ግጭቶችን የሚያስቀሩ መግባባቶች ሁሉ ማድረግ ተችሏልና ዝም ብለን ስንጠፋ ስራ ቁመን ሳይሆን በአደባባይ ከሚታዩት እንቅስቃሴዎች ባሻገር ጠንካራ የሆነ አደረጃጀት ያስፈልግ ስለነበር እዛ ላይ እየሰራን ነው የቆየነው። የቀሩትን ነገሮች ደግሞ ገለታው ምን እንዳቀድን ይሄድበታል። አመሰግናለሁ። መሰለኝ ያሬድ አመሰግናለሁ። እንግዲህ ገለታው ወደ አንተ ልምጣም። ያሬድ ያለውን ጨምሮ ከዚህ በኋላ ምን እንጠብቅ ነው? በባለፈው የበይነመረብ ትዕይንተ ህዝብ እንግዲህ ጠንካራና ደካማ ጎናችሁን በደንብ ፈትሻችሁ እንደተወያያችሁ ገምታለሁ። በዚህም በቀጣይ ለምትሰሩት ነገር ክፍተቶቻችሁን ደፍናችሁ እንደምትመጡ ነው የሚጠበቀው። ስለዚህ ምንድን ነው ያሰባችሁት? በቀጣይ ልታደርጉ ያቀዳችሁት ካለ እንደው መግለጽ ከተቻለ። አመሰግናለሁ መሳይ አንከር ሚዲያን በዚህ አጋጣሚ እኔም ማመስገን እወዳለሁ። በዚህ መድረክ ስም ሁላችን እናመሰግናለን በጣም። ያሬድ ጥሩ ሁኔታ አስቀምጦታል። አሁን እነዚህ 50 የሚደርሱ የተለያዩ ድርጅቶችን ያሰባሰባቸው ትልቅ ኮዝ ወይም ደግሞ ምክንያት ትልቅ ምክንያት ነው። የሀገር መንግስት ጉዳይ የኢትዮጵያ ጉዳይ ስላሳሰባቸው በማህበራዊ መሰረታቸው በጣም የተለዩ ናቸው። አንዳንዶቹ ለአንድ ብሔር አካባቢ ነው የቆሙት፣ ሌሎች ደግሞ ብሔራዊ ማንነት ላይ ይላሉ። የተለያየ አይደንቲቲ ያላቸው ሶሻል ቤዝ ያላቸው ትኩረት አቅጣጫዎቻቸው የተለያዩ ሆነው ነገር ግን አሁን ሀገራችን ኢትዮጵያ ከባድ የህልውና ችግር ውስጥ ወድቃለች የሚለው ግን ለሁሉም አሰባሳቢ ኮዝ ወይም ምክንያት ሆኖ ነው የመጣው። እንግዲህ ምንድነው አንዱ የሚነሳው ነገር አገር 3 አምዶች አሉት የሚቆምበት 3 ምሰሶ ማለት አምድ አለው። ማንኛውም ሀገር 3 በተለምዶ የሚጠሩ አምዶች አሉ። ከነዚህ አምዶች አንዱ አምድ ኢኮኖሚ ነው። ኢኮኖሚ አንድ አምድ ነው፣ አንድ ምሰሶ ነው። ሀገሩን፣ ህዝቡን፣ ግለሰቦችን፣ ቡድኖችን የሚያሰባስብ አንድ አምድ ይባላል። አንድ ምሰሶ ነው። በኢትዮጵያ ሁኔታ ይሄ አምድ ተነቃንቋል። ማክሮ ኢኮኖሚያችንን ያየነው እንደሆነ ማይክሮ ኢኮኖሚክሱን ያየነው እንደሆነ ግሽበት አሁን በማክሮ ኢኮኖሚክስ ውስጥ ያለው የግሽበቱን ግልቢያ ያየነው እንደሆነ አሁን አለፈው ጊዜ ፕሮፌሰር አለማየሁ ገዳ ናቸው ያነሱትን ያየን እንደሆነ የሰው ልጅ ሊኖር የማይችልበት ሁኔታ ውስጥ ወድቋል ኢትዮጵያ ውስጥ። ይህ አምድ እየፈረሰ ነው ማለት ሀገር እኮ እየፈረሰ ነው የምንለው ይሄ ሲሆን እኮ ነው። ሀገር እየፈረሰ ነው የሚባለው አምዱ ሲነቃነቅ ሲፈርስ ነው። ኢኮኖሚ ያፈርሳል በራሱ። ስለዚህ ማክሮ ኢኮኖሚክሳችን በስርዓት ቁጥር ብናየው በኢንፍሌሽን ብናየው እነዚህ ሁለት መለኪያዎች የማክሮ ኢኮኖሚክስ መለኪያዎች ናቸው እና በእነዚህ ስናየው ይሄ አምድ ከፍተኛ የህልውና አደጋ አምጥቷል። በህዝባችን ላይ መኖር አልቻለም። አሁን ብዙ ሀገር የአንኢምፕሎይመንት ሬቱ ነው ተቸገርን የሚባለው። ኢትዮጵያ ውስጥ እኮ የስርዓት ቁጥሩ ብቻ አይደለም እኮ ስራ ያዘ የምትለው መኖር አልቻለም።
ትንሽ ስራ ሲያገኝ ደሞዝ የሚያገኙም አይኖርም። ሲሪየስ የሆነ የሀገረ መንግስት ችግር ነው ይሄ። አምድ እየፈረሰ ነው ያለው። ሀገር እየፈረሰች ነው። ኢትዮጵያ የህልውና ችግር አላት ነው። ከዚህ ከኢኮኖሚ ነው። ሁለተኛው የፖለቲካ አምድ ነው። የፖለቲካ አምዳችንን ያየን እንደሆነ አድረው ግጭቶች ሲፈቱ አናይም። የፖለቲካ ግጭቶች እየተቃረኑ የጭርቅ ቅራኔያቸው እየጨመረ ነው። ትግራይ ነው ሰር ለምሳሌ ትግራይ ወደ መጀመሪያ የማይገባ ዋጋ ከፈል ወደ 1 ሚሊዮን ህዝብ በዚህ በዘመናዊው ዓለም ውስጥ ታይቶ የማይታወቅ ቁጥር ነው። ዓለምን ያስደነቀጠ ቁጥር። አሁን ያ የተሻሻለ ቢያንስ የፕሪቶሪያ ስምምነት የሚባለው የተሻሻለ መጥቶ የፖለቲካ ስምምነት አልተፈጠረም። 360 ዲግሪ ዞሮ እንደገና አሁን ህወሓትም ምርጫ የበፊቱ ምርጫ ወደ ጦርነት የገባንበት ምርጫ ማደርጋለሁ እያለ ነው። የፖለቲካ ኪሳራው በዛ አካባቢ ያለው አገር አምድ እየፈረሰ አማራ ክልል ያለው ከሰላማዊ ትግል ወደ ትጥቅ ትግል ሄዶ አምድ እየፈረሰ ነው። ኦሮሚያ ክልል አምድ እየፈረሰ ነው። ስለዚህ ከዚህ ከጸጥታ ከፖለቲካ መግባባት የተነሳ ይህ አምድ ተነቃንቋል። ሀገረ መንግስት እየፈረሰ ነው የሚያስብል ሌላ ግምገማም አላቸው እነዚህ ድርጅቶች። ሶስተኛው ማህበራዊ ጉዳይን ያየን እንደሆነ ከማህበራዊ ጉዳይ በኢትዮጵያ ውስጥ በማህበራዊ ጉዳይ ዘርፍ ውስጥ ያለው አንዱ ትምህርት ነው መሰለኝ። ትምህርትን ያየ እንደሆነ ዛሬ አሁን ቅድም አንድ ሰው ልኮልን ላንተም ሼር ያደረኩት ኢንፎርሜሽን አለ መሳይ። በ2019 ዓመተ ምህረት 3 ሚሊዮን ተማሪ ነበር ትምህርት የማይሄደው አብይ እንደመጣ ማለት። በ2021 ወደ 6 ሚሊዮን ያደገው፣ በ2023 ወደ 8 ሚሊዮን ያደገው፣ ዛሬ 2025 ላይ 9 ሚሊዮን ነው። አሁን አንዳንዶች 10 ሚሊዮን ነው ይላሉ። አገር ፈረሰ ነው። ማህበራዊ አምዳችን እርሷል። አገር ፈረሰ የሚባለው እኮ እንደዚህ ሲሆን ነው። የሚቀጥል ትውልድ ሳይኖር ሲቀር መማር ሳይኖር ሲቀር አገር ደህና ነው ሰላም ነው ልንል አንችልም። ስለዚህ የሀገሪቱ የኢኮኖሚ፣ የፖለቲካ፣ የማህበራዊ አምዶች ተነቃንቀዋል። የህልውና ችግር ነው ያለብን የሚል ትልቅ ጥያቄ ያሰባሰባቸው ድርጅቶች ናቸውና አሁን ይሄ ታስክ ፎርስ እንግዲህ ይሄ ግብረ ኃይል የተለያዩ በስሩ ንዑሳን ታስክ ፎርሶችን አቋቁሟል። የሰላማዊ ሰልፍ ቅድም የጠቀስከው በለንደን ላይ እና ዋሽንግተን ዲሲ ላይ የሚያደርግ የሰላማዊ ሰልፍ ታስክ ፎርስ ተቋቁሟል። ሌት ከቀን እየሰራ ነው ያለው። ይሄንን የሚያቀናብር በለንደንም በዚህ በዋሽንግተን ዲሲም ንዑሳን ኮሚቴዎችንም እያደራጀ ነው ያለው። ከዛ ባሻገር የህዝብ ግንኙነት ስራዎችንም እንደዚሁ የተለያዩ ታስክ ፎርሶችን በመከፋፈል ስራዎች እየተሰሩ ነው ያሉት። ከዚህ በኋላ እቅዶቻችንን እንግዲህ ወደፊት እያመጣን በተለይ ከዚህ የአድቮኬሲ ስራ ከሚሰሩ ሚዲያዎች ጋራ ከኢትዮጵያ ህዝብ ጋራ በማህበራዊ ሚዲያም በቀጥታም ደግሞ እንደዚህ ባሉ በሚተላለፉ ቴሌቪዥን ፕሮግራሞችም ከኢትዮጵያ ህዝብ ጋራ ሆነን ስርዓት ንቅንቅ እንቅስቃሴዎችን የምናደርግበትን ሁኔታ ነው እንግዲህ እያዘጋጀን ያለ ነው መሳይ። አመሰግናለሁ ገለታው። እንግዲህ ያሬድ ምናልባት ከሰላማዊ ሰልፍና በተወሰነ ደረጃ ከገለጻችሁት ባሻገር ሰላማዊ ህዝባዊ እምቢተኝነት ምን ነገሮች አሉ? ለምሳሌ ማዕቀብን ይጠቀልላል ወይ? ሌሎች እንቅስቃሴዎች አሉ ወይ? ሰው ከወዲሁ መዘጋጀት እስካለበት እነዚህን ጨምሮ የጋራ መድረኩ ሊያከናውናቸው ያቀዳቸው ነገሮች ምንድነው? እንግዲህ ሰልፉን በተመለከተ ራሱን የቻለ ግብረ ኃይል ስላለ እነሱንም አቅርበን እናነጋግራለን። በዚህ አንጻር ሰፊ ስራ መስራት እንዳለበት ይታመናል። ነገር ግን ምንድናቸው የሰላማዊ ህዝባዊ እምቢተኝነት እንቅስቃሴዎች? ምን ነገሮችን ያካትታሉ? ወደ ኋላ ላይ መጣሉ። ከኢትዮጵያ ሁኔታ አንጻር እንዴት ትግላችሁ ይጣጣማል የሚለውንም እናነሳለን። አመሰግናለሁ መሳይ። እነዚህ የሰላማዊ ሰልፎች በተለይ ለንደን እና ዲሲ ላይ የሚካሄዱ ሰላማዊ ሰልፎች የዲያስፖራው ማህበረሰብ አገር ውስጥ ለሚካሄደው ወሳኝ ትግል በጋራ ቆሞ ድጋፍ ሶሊዳሪቲ የሚያሳይባቸው ሰልፎች ናቸው የሚሆኑት እና በተመሳሳይ ሁኔታ ለዓለም አቀፍ ማህበረሰቡም ኢትዮጵያ ውስጥ ያለውን የግፍ አገዛዝ በይፋ ለዓለም በማሳወቅ የዓለም ማህበረሰብ ችግሩን በጥልቅ እንዲረዳውና በቀጣይ በዛች ሀገር ውስጥ የሚፈጠሩትን የፖለቲካ ቀውሶችም አብሮ እንዲረዳ እንዲከታተል በአይነ ቁራኛ እንዲያይ ለማሳሰብ ነው። ግን እነዚህ ሰላማዊ ሰልፎች ለሰላማዊ ህዝባዊ እምቢተኝነት ትግል እንደ ቱል ማንም የትም ሀገርም ከሚጠቀሙበት መንገድ አንዱ ነው። ከብዙ ምናልባትም በጣም ብዙ ስልቶች
በእኛም ደረጃ ብዙ የታቀዱ ነገሮች አሉ። አንደኛ ሀገር ውስጥ ይሄንን ንቅናቄ የሚያካሂዱ አካላት በሰላማዊ ህዝባዊ ቢተኝነት ላይ በቆራጥነት እንዲህ ያለ ትግል ውስጥ የገቡ እና የሚገቡም ኃይሎች ስላሉ እነሱን በተለያየ መንገድ መደገፍ በዋናነት ምክንያቱም እዚህ ሆነን ሰልፍ ስላካሄድን አይደለም ሰላማዊ ህዝባዊ ቢተኝነት የምናደርገው ዞሮ ዞሮ ትግሉ የሚካሄደው አገር ቤት ነው። ከነ መጠሪያችንም የድጋፍ የሚያደርግ ግብረ ኃይል ነው የኛ። ስለዚህ በብዙ መንገድ ድጋፍ እንሰጣለን እና ግን በጥቅሉ ግን ህዝባዊ ሰላማዊ ቢተኝነት አንደኛ የመንግስትን የአፈና አካሄዶች ለመቋቋም በአገር ውስጥ የሚካሄዱ ሰላማዊ ሰልፎች፣ የስራ ማቆም አድማ፣ ለአንዳንድ የመንግስት አፋኝ ለሆኑ ህጎች አልገዛም ማለት ምናልባትም በተወሰነ በተለይ ደግሞ ከምርጫው ጋር በተያያዘ ከወሰድከው የምርጫው ጊዜ በተቃረበም ጊዜ በማናቸውም ሁኔታ መራጭም ተወዳዳሪም ኃይሎች ይሄ ምርጫ የግፍ ስርዓትን ማጽኛ ነው። ስለዚህ ምርጫውን ቦይኮት ከማድረግ አንስቶ የምርጫ ሂደቶች ላይ ያለመሳተፍም የዜጎች አንዱ መሰረታዊ መብት ነው እና እንደ ሰላማዊ የትግል ስልት ራሱን ችሎ የሚመጣበት ጊዜ አለ። ሁሉም ነገር በመጀመሪያ ካስታወስክ አንዱ ጥሪያችን የኢትዮጵያ ህዝብ በተጭበረበረ የይምሰል በሆነ በውሸት ኦሬዲ ውጤቱ ቀድሞ ባለቀ ምርጫ ውስጥ መሳተፍ አፈናን ማጥበቅ ነው። ለአፋኝ ስርዓት ፈቃድ መስጠት ነው። ስለዚህ ህዝቡ ይሄንን ከዚህ ምርጫ በፊት እኔ የምፈልገው በተጨረመረ ምርጫ ዛሬ የሚያፍነኝን፣ የሚገለኝን፣ የሚያስረኝን፣ የሚያሳድደኝን ዘፈን እንኳን ማድመጥ እንዳልችል፣ ከቦታ ቦታ መንቀሳቀስ እንዳልችል፣ ስብሰባ ማድረግ እንዳልችል፣ በነፃነት መማር እንዳልችል የከለከለኝን ሰርቼ ሀብት ማፍራት እንዳልችል የከለከለኝን ስርዓት ከላይ ላይ ገሸሽ አድርጌ የሽግግር ስርዓት እንዲኖር ነው ብሎ ህዝቡ ካመነ የመጀመሪያው ትግል የሚሆነው ያገዛዝ ስርዓቱ አንደኛ ምርጫውን እንዳካሄድ ካካሄደም እንኳን በጉልበትም እንኳን ቢያካሄድ በምርጫው የሚገኙ ውጤቶችን ህዝቡ አልቀበልም በማለት ይሄ ስርዓት በዚህ መንገድ እንዳይቀጥል ማስቆም ነው። ለዛ ፍጹም ሰላማዊ የሆኑ ብዙ አይነት መንገዶች አሉ። የልክኮ ለዚህ አይነት ትግል አዲስ አይደለንም። የቄሮ የፋኖ ያኔ ከ8 ዓመት በፊት የነበሩት ፍጹም ሰላማዊ የሆኑ ትግሎች መንገድ መዝጋትን ይጨምራል፣ የስራ ማቆም አድማ ማድረግ ይጨምራል። የተለያዩ ጥሪዎች በየወቅቱ እንደየሁኔታው ሊተላለፉ ይችላሉ። አንድ እሱ ነው። ሁለተኛው ደግሞ የዓለም አቀፍ ማህበረሰቡ ይሄን ሁሉ ወንጀል ለሚፈጽም በዓለም አቀፍ ወንጀሎች ተጠያቂ የሆኑ ሰዎች ያሉበት ያገዛዝ ስርዓት ሊያውም ደግሞ ተራ ወንጀል አይደለም፣ የጦር ወንጀል ክራይም አጌንስት ሁማኒቲ በአንዳንዱ ቦታ የጄኖሳይድ ባህሪ ያላቸው ወንጀሎች የፈጸመ ያገዛዝ ስርዓት ገንዘብ እየረዱ ማስቀጠል ልክ ስላልሆነ ለመንግስት ይሄ ሰብአዊ እርዳታዎችን ሳይጨምር ለአገዛዝ ስርዓቱ ይሄንን የጀመራቸውን የዲኮሬሽን ፕሮጀክቶች እንዲጨርስ ወይም ደግሞ ለመሳሪያ መግዣ ለበጀት መደጎሚያ ብለው የሚያደርጉትን ድጋፍ እንዲያቆሙ ትልቅ ጥረት ትልቅ የዲፕሎማሲ ርብርብ በሁሉም አቅጣጫ ማድረግ ግን ይጨምራል። በጊዜው ሲደርስ አሁንም በሚደረጉ ጥሪዎች ዲያስፖራው ለመንግስት በኢትዮጵያ ብር ሲልክ ያ ብር በመንግስት ካዝና ውስጥ እንዳይገባና ልክ ከዚህ በፊት ካስታወስክ መሳይ ታስታውሳለህ የህወሓት ኢህአዴግ እየተፍረከረከ በነበረበት ጊዜ ዲያስፖራው ያሉትን በሰላማዊ መንገድ ግን ያሉትን ቱሎች በጠቅላላ ተጠቅሟል። አንዱ የሬሜታስ እንትንን ማስቆም ነበረ። ስለዚህ በሁሉም መንገድ ይሄንን የአገዛዝ ስርዓት አስቁሞ አደብ አስይዞ አገሪቷን መታደግ ስለሚያስፈልግ የሰላማዊ ህዝባዊ ቢተኝነት የሚፈቅዷቸውን ሁሉንም አይነት የትግል ስልቶች እና መንገዶች ሁሉ እንጠቀማለን። እሱ ላይ በደንብ እየተሰራበት ነው። አሁን ግን ቢያንስ እነዚህን ሰላማዊ ሰልፎች የምናደርገው የዲያስፖራው ኮሚኒቲ በአንድ ላይ መቆሙን
የሚታወቀው በመከፋፈል ነው የሚታወቀው እርስ በርሱ ሲጋጭ ነው አሁን ግን እነዛ ግጭቶች ቆመው አገሩን ለመታደግ መቀበሪያ ጭምር አታገኝም የተባለው ዲያስፖራ እንኳን መቀበሪያዬን አይደለም የት መኖር እንዳለብኝ እናንተ አይደላችሁ የምትወስኑት የኢትዮጵያ ህዝብ ነው የሚወስነው ኢትዮጵያ ሀገሬ ነች አብዛኛው ሰው የኢኮኖሚ እንኳን ስደተኛ የምትለው ገፍታችሁኝ ነው አላስኖር ብላችሁኝ ነው መጠለያ ሰርቶ መኖሪያ ስፔስ ከልክላችሁኝ ነው ከሀገሬ ወጣሁትና መብቴ ነው ተመልሼ በሀገሬ መኖር በሀገሬ የዲሞክራሲም ሌሎችም ምህዳሮች ውስጥ ገብቼ መንቀሳቀስ መብት አለኝ ብሎ ስለሚያምን አብዛኛው ሁሉም ዲያስፖራ ማለት ይቻላል በኢኮኖሚውም የመሳተፍ መብት ስላለው መቀበሪያችንን የከለከሉንን ሰዎች እሱ ብቻ አይደለም መኖርም ጭምር እዛ መተን ያሻንን እናረጋለን በአገራችን ከኢትዮጵያ ህዝብ ጋር ይሄንን ደግሞ ፈራጁም ከልካዩም አስቆዋሚውም የኢትዮጵያ ህዝብ ብቻ ነው እንጂ ቤተ መንግስት 4 ኪሎ የመሸጉ ካድሬዎች የኢትዮጵያን ህዝብ የሀገር ባለቤትነት ነጥቀው ማን ይኖርባታል ማን ይቀበርባታል ማን አይቀበርባትም የሚለውን ሁሉ መወሰን አይችሉምና ይሄንንም ለማሳየት ጭምር በአንድነት ቆመን ጥሪ የምናረግበት ነገር እሱን እናስቀድም ስላልን ነው ግን ትግሉ ረጅም ጉዞ ነው ብዙ ድካሞች ይጠይቃል ግን በተለያየ መንገድ አገር ቤት ካሉ ኃይሎች ጋር ተባብረን ይሄን የሥርዓት ለውጥ የሚመጣበትን ጊዜ ለማሳጠር ብዙ ነገሮች እየሰራን ነው መሰለኝ አመሰግናለሁ እንግዲህ ወደ ገለታው ልምጣና ገለታው የኢትዮጵያ ወቅታዊ ሁኔታ እጅግ የሚያስፈራ ነው በየዕለቱ አዳዲስ ክስተቶች በየዕለቱ አዳዲስ ቀውሶች በፍጥነትና በስፋት እየተከናወነ ያለበት ነውና የናንተ እንቅስቃሴ ከዚህ ጋር ይጣጣማል ወይ እንደው ውጤትስ ያመጣል ምክንያቱም ነገሮች በጣም እየፈጠኑ ነው በጣም እየተበላሹ ነው ብዙ ነገሮች ቀደም ሲል አንተም የጠቀስካቸው ማህበራዊ ኢኮኖሚያዊና ፖለቲካዊ ገጾቻችን ከምን ጊዜውም በላይ ላይጠገኑም ይችሉን እንደሆነ አላቅም ግን በከፍተኛ ደረጃ እየተበላሹ ያሉበት ሁኔታ ነውና የናንተ እንቅስቃሴ ይጣጣማል ትንሽ መዘግየት የለም ወይም ደግሞ ነው እንዴት ታይዋለህ ይሄንን ይሄ ጉዳይ ብዙ ኢትዮጵያውያንን የሚያሳስብ ነው አገራችን ካለችበት ሁኔታ ጋራ ተመጣጣኝ የሆነ ዝግጅት አለ ወይ በተቃዋሚው ዘንድ የሚለው ነገር የረጅም ብዙ ጊዜ ጥያቄ ነውና አሁን እኔ በዚህ መድረክ ትልቅ ተስፋ ያለኝ እንዳንድ ግለሰብም ብዙ ኢትዮጵያውያንም ተስፋ ያደረጉ ያሉት መሰባሰቡ ነው አሁን በኢትዮጵያ ታሪክ ውስጥ በቅርብ ጊዜ እንደዚህ አይነት መሰባሰብ አልታየም አሁን ቀደም ወንድሜ ያሬድም የጠቀሳቸው ወደ 50 የሚደርሱ ድርጅቶች በተናጠል ከፍ ሲል እንዳልኩት በሶሻል ቤዝ በሚሉት ማህበራዊ መሰረት በሚሉት በቆሙላቸው አላማቸው ብዙ ነገር የተለያዩ ናቸው ነገር ግን አሁን ይሆን አዌክኒንግ ነገር የመንቃት ነገር ይታያል ትንሽ ዘግይቶም ቢሆን ማለት ነው ስለዚህ በዚህ ክፉ ጊዜ መሰባሰቡን የትልቅ ተስፋ ነው የሚታየው ከዋሻው ውስጥ መብራት እንደሚባለው በዚህ ጨለማ ጊዜ ይሄ መሰባሰብ እንደ ትልቅ ተስፋ ነውና እንግዲህ ኢትዮጵያውያን ምንድነው ነቅተን ቶሎ መተባበርና እዚህ ውጭ ሀገርም ያለነው ሰዎች ትልቁን ኮዝ ምክንያታችንን ከፍ አድርገን በመያዝ ለጊዜው ልዩነቶቻችንን በሙሉ ያጠበብን የሚመጡትን ሴናሪዮስ አሁን ምንፈራቸውን ሴናሪዮስ ትቶ የሚሄደው ዳፋ እንዳልከው ብዙ ነው መሳይ አሁን ባለው ሁኔታ ሪጅኖቹን በተናጠል ያየናቸው እንደሆነ ስርዓቱ ሲፈርስ እንደገና ስርዓት ለመገንባት ምንችልበት ሁኔታ ምንድነው የሚመስለው የሚለው ብዙ አሳሳቢ ነገር ተደቅኗል ከፊታችን ያንን ለመቀልበስ መተባበራችን ጥሩ ነው ይሄ ጅማሬ በጣም ጥሩ ነው መነጋገር የማይችሉ ሰዎች ናቸው የተሰባሰቡት መሳይ ከዚህ በፊት በሚዲያም በምንም ተነጋግረው ተገናኝተው ማያውቁ ሰዎች ናቸው የተሰባሰቡት ደስ ያለኝ በዛ ስለዚህ ይሄ ስብስብ አሁን እንግዲህ እየለካ እየሰፈረ በየጊዜው በሚያደርጋቸው እንቅስቃሴዎች የኢትዮጵያን ሁኔታ ውጭ ሀገር ያለው ብቻ ሳይሆን ሀገር ቤት ካለው ጋር እየተሳሰረ ትልቁ ትግል ሀገር ቤት ነው ያለው እየተሳሰረ ለውጥ ያመጣል ኢትዮጵያ ውስጥ ተስፋ ይሆናል የሚል ትልቅ እምነት ነው ያለኝ መሰለኝ ያሬድ የነኑ ጥያቄ ወደ አንተ ላምጣው ምክንያቱም ቀደም ሲልም ገለታው መረጃዎችን ሲሰጠን
ሀገር አልፈረሰችም እንበል እንጂ ፈርሳለች። ይህንንም እየነገሩን እነሱ በሌላ ቋንቋ ነገሩን እንጂ እናንተ የምትሏት ኢትዮጵያ እኮ የለችም አብቅቶላታል ነው። ሰሞኑንም ሬድዋን ሁሴን ሲናገር የነበረው የእናንተ ይሄ የምትታገሉለት ወይም ደግሞ ልታድኗት የምትችሉት ኢትዮጵያ የለችም እሷ እኮ አብቅቶላታል ብለው እየመጡ ይነግሩናል። እሱ መሬት ላይ ባለው ሁኔታም ይወሰን ነው። ግን ትግሉ በዛ መጠን እየፈጠነ አይደለም። ሰው እንግዲህ ድምፃዊ ቴዎድሮስ ካሳሁን ሙዚቃ እንዴት አድርጎ ህዝቡን እንደነቀነቀ አገዛዝ ስርዓቱም የፈራው ያ እርሾ እንዳለ ነው። እርሾ አለ። ወደፊት ያንን አስተባብሮ ወደ ትግል የሚቀይር ኃይል ቢመጣ ህዝቡ ዝግጁ እንደሆነ የሚያሳይ ነው። ግን የእናንተ ትግል ወይም እናንተ የምታደርጉት ነገር ገና መሰባሰብ ነው፣ ገና ጥሪ ነው፣ ገና ስራዎች ቅድመ ሁኔታዎች ላይ ነው ያላችሁት። እንደው እየተጣጣመ ነው ማለት እንችላለን አገር ቤት ካለው በጣም እየፈጠነ ካለው ክስተት አንፃር? ጥሩ ጥያቄ ነው። ልክ ነህ መሳይ። እውነት ለመናገር የኢትዮጵያ ሁኔታ በየቀኑ ሰበር ዜናዎች የሚሰሙበት በየቀኑ አስደማሚ የሚባሉ ነገሮች የምናይበት ነው። ደጋግመንም ከዚህ በፊት በነበሩ ውይይቶች እንዳልነው ልክ የስሊፐሪ ሮድ ጭልጥ ያለ ቁልቁለት ነው አብይ አህመድ። እንደውም ከስንት የሆነ አንድ ረጅም ጽሑፍ ጽፌ ነበረ የዛሬ ስንት ዓመት አብይ አህመድ ልክ አዲስ አበባ ሲኖትራክ እንደሚነዱ ልምድ እንደሌላቸው ጎረምሳ ሹፌሮች ሊያውም ፍሬኑ የተበጠሰ ሲኖትራክ ቁልቁለት ላይ የሚነዳ ነው የሚመስለው ኢትዮጵያን ይዞ የሚሄድበት መንገድ ብዬ በዛ ነው የገለጽኩት። እና ያ ሲኖትራክ ቁልቁለቱን በሚወርድበት ፍጥነት ነው የኢትዮጵያ ሁኔታ በየቀኑ እየተቀያየረ እየተለዋወጠ ያለው እና በዛው ልክ ብዙ ጉዳቶች፣ ብዙ አዳዲስ ዳሜጆች፣ ብዙ አዳዲስ ስብራቶችን ነው እያስተናገድን ያለ ነው። በዛ ፍጥነት ልክ ትግሉ እኩል እየሄደ ነው የሚል እምነት እኔም የለኝም። አብረውኝ ያሉትም ሰዎች ገለታውም እንደዛ አናስብም። ትልቁ ችግር ምንድነው? አየህ ለረጅም ዓመት በተከፋፈለ ማህበረሰብ ውስጥ እጅግ እርስ በርሱ በሚፈራራ በሚጠራጠር በጣም ተሰበጣጥሮ በትናንሽ ቦክሶች ውስጥ ራሱን ገድቦ ትልቋን ሀገር ትልቁን ሰፊውን ምህዳር ለነዚሁ ሰዎች ለቆ ራሱን በየትናንሹ ነገር ውስጥ የጠመደና በዛው ልክ ደግሞ የጎንዮሽም ያገዛዝ ስርዓቱ ጫና አለበት። ያገዛዝ ስርዓቱ ሪፕሬሽን አለ። ከአገዛዝ ስርዓቱ ጋር ይታገላል። ግን ደግሞ በጎንዮሽ እርስ በርሱ የሚሻኮት የፖለቲካ ኤሊት ያላት ሀገር ነች ኢትዮጵያ። እና ተመልከት ሀገር ቤትም የፖለቲካ ፓርቲዎችን ብዛታቸውን ስትመለከት እርስ በርስ አብረው መቆም የማይችሉበትን ሁኔታ ስትሄድ ያ ችግር አልፎ በሃይማኖት ተቋማቶች በሁሉም አይነት የኮሚኒቲ አደረጃጀቶች ውስጥ የኢትዮጵያውያን በተደራጁበት ቦታ ሁሉ ክፍፍል አለ። ይሄ ዝም ብሎ የመጣ ነገር አይደለም። ለረጅም ዓመት በጀት ተመድቦለት የደህንነት ኃይል ተመድቦለት መንግስት ሚዲያ መድቦ ይሄ ህዝብ አንድ ቀን አንድ ላይ ተሰብስቦ ከተቀመጠ ያጠፋናል፣ እድል አይሰጠንም፣ ለአምባገነኖች ላይመች ይችላል ብለው ህዝቡን ሲበታትኑት ነው የኖሩት እና ከዛ ለመውጣት እየታገልን ነው። የጎንዮሽ ትግሉንም የጎንዮሽ መጠራጠሩንም የጎንዮሽ መፈራራቱንም እሱንም እያረቅን አዘሴም ታይም ደግሞ ስርዓቱ አገሪቷን ይዞ በሚሄድበት ፍጥነት ልክ ምላሽ ለመስጠት በተለያየ መንገድ ጥረቶች እያደረግን ነውና አሁን ሚዲያ ላይ ዝም ሲል ዝም ብለን የተቀመጥን ይመስላል። ግን እውነት ለመናገር ከሰኞ እስከ ሰኞ ነው በብዙ ጉዳዮች ላይ ስራዎች እየተሰሩ ያሉትና ልክ ነው። ፈጣን ለውጥ ነው ሀገሪቷ ውስጥ ያለው። እሱን የሚመጥን አይነት አደረጃጀት ያስፈልጋል። ግን ይሄንን የጎንዮሽ የሚጠላልፉንን ችግሮች አሁን ሰምሃው የጋራ መግባባት ለካ ለመበታተናችን ለአገዛዝ ስርዓቶቹ ለአጥፊዎቹ ለካ ኃይል ነው የሰጠናቸው። ስለዚህ ቆም ብሎ ማሰብ የተጀመረበት ሁኔታ ውስጥ ነው ያለነው። አሁን በየስብስቡ በመዓት ድርጅቶች ውስጥ ያለው ስብሰባ በአስቸኳይ ቶሎ ብለን የጋራ አንድ ፕላትፎርም ላይ ሁላችንም እንቁምና ይሄንን ያገዛዝ ስርዓት ይሄንን እየከነፈ ያለ ፍሬን የበጠሰ አደገኛ ጨካኝ ሰው እንትን የሚለውን የሚያሽከረክረውን ማሽን ማስቆም አለብን የሚል መግባባት ላይ ደርሰናል እና
ይሄ አንድ ትልቅ ስቴፕ ነው፣ ትልቅ እርምጃ ነው። በቀጣይ ግን በመናደርጋቸው ስራዎች ይሄንን ያገዛዝ ስርዓቱን ፍጥነቱን ይሄ ለውጡን ሊገዳደር የሚችል አይነት ስራዎች ለመስራት አይ ቲንክ የመሰባሰባችን ነገር ነበር ትልቅ ፈተና የሆነው። እሱን ምዕራፍ አሁን ዘግተናል ብዬ ነው ማስበው መሳይና ልክ ነህ። ግን አሁን ከናንተ ጋር በተለይ ከመገናኛ ብዙሃን ኖች ጋር በየቤታው ዝም ብለው የተቀመጡ በየመላው ዓለም ተስፋ ቆርጠው የተቀመጡ ምሁራኖች፣ የሃይማኖት ተቋማት መሪዎች ትንሽም ብትሆን የጠብታ ያህል ኮንትሪቢዩሽን ማምጣት መፍጠር የሚችሉ ግለሰቦች እኔ ምን አደርጋለሁ ምን አቅም አለኝ ሳይሉ ሁሉም ሰው አንዳንድ ጠጠርም መወርወር ከቻለ አንዳንድ ጠብታም ኮንትሪቢዩሽን ካደረገ የህዝብ ማዕበል ሁሌ ትናንሽ ጠብታ ተሰብስቦ ነው ጎርፍ ሆኖ በብዙ ሀገሮች እንዳየነው ያገዛዝ ስርዓቶችን ያስወገደው እና የቅርብ ጊዜ የጄንዚዎቹ ንቅናቄዎች እያንዳንዱ ወጣት ትናንሽ ኮንትሪቢዩሽን አድርጎ ሊያውም ያን ያህል ብዙ የተደራጁ አልነበሩም። በኔፓልም በማዳጋስካርም በሌሎች ቦታዎች የነበሩ ንቅናቄዎች ያን ያህል እኛ ጋር እነሱ ብዙ የተከፋፈለ ማህበረሰብ ስላልነበራቸው ቶሎ ብድግ ብሎ በአንድ የጋራ ጉዳይ አሁን ኬንያ አንድ ችግር ሲፈጠር ብድግ ነው የሚሉት። ሃይሊ ዲቫይድድ የሆነ ማህበረሰብ አይደለም። አትሊስት በጋራ ችግሮቻቸው ላይ ይግባባሉ፣ ይተማመናሉ። እኛ ጋር እኮ የጋራ ችግር ያለንም ችግሩን ያመጣው አካልም አንድ አካል መሆኑ እየታወቀ ግን ደግሞ ያንተ ችግር ከኔ ችግር ይበልጣል ያንሳል እየተባባልን እርስ በርስ የምንጋጭ ሰዎች ነን። ይሄ እንዲሆን ነው ተሰርቶ የነበረው ላለፉት 40 ዓመታት እና የዛሬ ለ40 ዓመታት የተሰራን የኢትዮጵያን ህዝብ የመከፋፈል ኤሊቱን የመከፋፈል የሃይማኖት ተቋማትን የመከፋፈል የሲቪክ ማህበራትን የፖለቲካ ኃይሉን የመከፋፈልን ስራ በሁለት ወር በሶስት ወር ባንድ እንደዚህ ባጭር ጊዜ የምትወጣው አይደለም እና ግን አሁን እሱን ምዕራፍ ለመዝጋት እየታገልን ነውና እኔ ብንዘገይም ግን ከቀረ የዘገየን የሚሉት ፈረንጆቹ እና እንደርስበታለን በዚህ አገርን የማዳን ስራው ላይ ቅርብ እየሆንን ነው ብዬ ነው ማስበው መሰለኝ። ገለታ ወደ አንተ ልምጣና እንግዲህ ከምርጫ ጋር በተያያዘ እናንተን አቋም ያው ይሄንን መድረክም ስታቋቁሙ በዋናነት ከምርጫው በፊት ሽግግር ይኑር የሚል ትልቅ ሐሳብ ይዛችሁ እንደመጣችሁ ነው ምረዳውና አሁን የምርጫው ጊዜ እየተቃረበ ነው። ግንቦት 24 መሰለኝ ድምጽ መስጫ ቀኑ። ያው ምርጫው አገዛዙ በፈለገው ፍጥነትና በፈለገው ቅርጽና መጠን እየሄደ ነው። አንዳንድ ምን ሰማቸው አስገራሚ ነገሮች አሉ። እኛም እናንተም ዛሬ ያገኘነው ሪፖርት ከአዲስ አበባ በምን ያህል ሁኔታ ህዝቡን ያስጨነቁ እንዳለ ቤት ለቤት እየሄዱ የምርጫ ቁጥራችሁን አምጡ የካርዳችሁን ማለት ነው እያሉ እንዳለ ወደ ጎንደር የሄደ አንድ የአዲስ አበባ ከተማ ነዋሪ በአዲስ አበባ እንግዲህ ምርጫ ካርድ ወስዷል። ጎንደር ሲሄድ እዛም ይዘውት ምርጫ ካርድ ወሰድ ብለውት አይኔ ምርጫ ካርድ አለኝ ቢልም ፖሊስ ጣቢያ አስገብተው አስረው ማንቁርቱን አንቀው ከጎንደርም የምርጫ ካርድ እንዲወስድ አድርገውታል። ያው ምርጫ ካርድ ሲወስድ ከፖሊስ ጣቢያ እንደለቀቁት ነው የተገለጸው። ይህንንም የሚያሳይ ፎቶግራፍ አውጥቷል ግለሰቡ በማህበራዊ ሚዲያ ላይ። እንዲህ አይነት ነው እንግዲህ ምርጫው። ብዙ ነገሮችን ሰምተናል። እዚህ ላይ መዘርዘር ጊዜ ላይ በቃን ይችላል እና ገለታው አሁንም በዛ አቋም ላይ ናችሁ? ከምርጫው በፊት ሽግግር የሚለው ነገር ምርጫው ሊካሄድ ቀናት ወይም ጥቂት ጊዜያት ነው የቀሩት። አንዱ የዚህ ስብስብ እነዚህ ወደ 50 የሚደርሱ ኢንዲቪጁዋል በተናጠል ድርጅቶችና በ9 ትላልቅ ጥላ ስር የተሰባሰቡ ድርጅቶች የተስማሙበት ነገር የኢትዮጵያ ሁኔታ ግምገማቸው ቅድም ያነሳ ነው ግዙፍ ችግር በምርጫ የሚፈታ አይደለም ነው። ምርጫ የሚፈታቸው ችግሮች አሉ፣ የፖሊሲ ችግሮች። ይሄ የትም ሀገር እኮ ያለ ነገር ነው። ምርጫ የማይፈታቸው ችግሮች ሲገጥመው አንድ ሀገር ግን ይቆምና የሽግግር ጊዜ ይፈጥራል። በፖለቲካ ኮንሰንሰስ በፖለቲካ መግባባት ችግሮችን ከፈታ በኋላ ወደ ምርጫ የሚካሄደው። ኢትዮጵያ ምርጫ የማይፈታው ችግሮች ላይ ነው ያለችው። አሁን ከባድ ችግሮች አገር መንግስት ነክ ችግሮች ናቸው ነው። ስለዚህ ይሄ ጉዳይ የስብስቡ ዋና ጉዳይ ነው ማለት ነው። ምርጫው ኢትዮጵያ ውስጥ አሁን ፍትሃዊ መሆን ያለመሆን ጉዳይ አይደለም። ምርጫው ዲሞክራሲያዊ ነው ዲሞክራሲያዊ አይደለም የሚለው በላይ የኢትዮጵያ ችግር በምርጫ አይፈታም።
ስለዚህ አንዱ ትልቁ ጥያቄ የትግሉን ያሰባሰበው ዋና አጀንዳም ይሄ ነው። እንግዲህ ግን ካነሳሳው ነገር በጣም አሁን የኢትዮጵያ ህዝብ በዚህ ጊዜ በተለይ ከዚህ ከምርጫ ቦርድ አካባቢ ከምርጫ አስፈጻሚው አካባቢ የሚወጡ መረጃዎችን ህብረተሰቡ መመርመር አለበት። እነዚህ ያነሳሳቸው አይነት በጣም ብዙ አስገራሚ በምርጫ ስነ ምግባር ውስጥ በጣም የሚያሳፍሩ ነገሮች እየተከናወኑ ነው ያሉት። ከዛ በላይ ግን በጣም ግዙፉ ነገር ለምሳሌ አሁን የምርጫ ቦርድ ያወጣውን ስታቲስቲክስ ስታዩ መሳይ ወደ 50 ሚሊዮን 514155 ሰው ምርጫ ለመምረጥ ጓጉቶ ኢትዮጵያዊ ተመዝግቧል የሚል ነው። ይሄንን ያወጣው የሀገሪቱ ምርጫ አስፈጻሚ ድርጅት ምርጫ ቦርድ ነው። በጣም የሚያስገርም ነገር እንግዲህ ህዝቡ ማስላት አለበት። እንደነዚህ አይነት ቁጥሮች ሲመጡ አስልቶ ምርጫ ሀገራችን ውስጥ ምንድነው ያለው እንዲል ብዬ ነው ይሄንን ማነሳውና በባለፈው በስድስተኛው የሀገራዊ ምርጫ ጊዜ የኢትዮጵያ ህዝብ የተመዘገበው እንግዲህ ያኔ አንጻራዊ ሰላም ነበር እንደሚታወቀው 38.2 ሚሊዮን ህዝብ ነው። እኔም በግል የተወዳደርንበት ጊዜ ነው። 38.2 ሚሊዮን ነው። እንግዲህ ከፍተኛ እንቅስቃሴ ታይቷል ከትግራይ ውጪ የተባለበት ጊዜ ነው። አሁን ከ6 ዓመት በኋላ 50 ሚሊዮን 514155 ማለት ወደ 12 ሚሊዮን ህዝብ ጨምሯል ማለት ነው መሰለኝ። የሚመርጠው ሰው በምን ሂሳብ ነው 12 ሚሊዮን ህዝብ መራጭ የሚጨምረው በዚህ ጊዜ? እነዛ ከ5 ዓመት በፊት የነበሩ 18 ዓመት ያልሞላቸው ልጆች እነሱ ብቻ ናቸው በኢትዮጵያ ሁኔታ ምንድነው ይሄ የተወለደው ሰው ቁጥር እንደሚጨምረው ሁሉ ሞት የሚባል ደግሞ አለ። በአንጻሩ ደግሞ እንግዲህ የተፈጥሮ ሂደት ነውና ሞትም አለ ተመጣጣኝ ናቸው። እና ወደ 18 ዓመት የሚጠጋው ሰው ጥቂት ቁጥር ቢጨምርም ደግሞ የሚሞት አለ። እድሜያቸው የገፉ ሰዎችም አሉ። በኢትዮጵያ ሁኔታ በተለይ ደግሞ ሞት ብዙ የታወቀ ነውና ስታቲስቲክሱን ስናየው ገለታው በነገራችን ላይ 50 ሚሊዮኑም ገና አላበቃም፣ የተጠናቀቀ ቁጥር አይደለም። በሚቀጥሉት ቀናት ውስጥ እንደሚጨምር የቦርዱ ሰብሳቢ ገልጸዋል። ምክንያቱም ተሰባስበው ያልመጣ ቁጥሮች ከተለያዩ አካባቢዎች የሚጠበቁ ቁጥሮች ስላሉ ምናልባትም 55 ሚሊዮን ከዛም በላይ እስከ 60 ሚሊዮን ሊደርስ እንደሚችል ይገመታል። ያው ይሄ በጣም ምን ያህል ምርጫ መጫወቻ እንደሆነ እንደው ለማሳየት ነው። አሁን ተመልከት እስቲ ሌላውን እንተውና አንድ ስሌትና አምሳ መሳይ እንግዲህ የምርጫ ቦርድ ራሱ በቅርቡ ባወጣው ስታቲስቲክስ መሰረት አረንጓዴ ቢጫ ቀይ ቀለም ሰራና አንዳንድ ቦታ ኢትዮጵያ ውስጥ ከጸጥታ ችግር የተነሳ ምርጫ የማይካሄድባቸው ቦታዎች አለ። ለምሳሌ አማራ ክልል ነው የተነሳው። አማራ ክልል ውስጥ እንግዲህ 3979 ምርጫ ጣቢያዎች ቀይ ቀለም ነው። እንግዲህ ያ ማለት ምርጫ ካርድ መውሰድም የለም፣ ምርጫ ጣቢያ ጽሕፈት ቤትን መክፈት አልቻልንም ማለት ነው። እያንዳንዱ ምርጫ ጣቢያ በኢትዮጵያ ሕግ መሰረት ወደ 1500 ሰው ነው የሚይዘው። ይሄንን 3979 ምርጫ ጣቢያ በ1500 ብናባዛው 6 ሚሊዮን የአማራ ህዝብ ከምርጫ ውጭ ነው ማለት ነው። በምርጫ ቦርድ ስሌት መሰረት ነው ይሄን ማለት እኛ ዝም ብሎ ሌላው ሰው የገመተው አይደለም። ቀይ ቀለም ብቻ ነው ይሄ። ቢጫው ደግሞ እንግዲህ ከባድ ተግዳሮት አለበት የተባለው ነው። 2166 ምርጫ ጣቢያ ነው። ወደ 3 ሚሊዮን 249 ሺህ ህዝብ ችግር ውስጥ ነው ያለው። ግማሹን እንበል ለምሳሌ በተለያየ ተግዳሮት ግማሹ ባያወጣ ወደ 7 ሚሊዮን ህዝብ አማራ ክልል ምርጫ ካርድ አልወሰደም ማለት ነው፣ ወይም አይችልም መውሰድ ማለት ነው። ትግራይ ውሰድ 3 ሚሊዮን አካባቢ ነው የሚደርሰው። ትግራይ 3 ሚሊዮን ህዝብ ያው በምርጫ ቦርድ የታወቀ ነው። ትግራይ አልመርጥም ማለች ተብሎ ሪፖርት ተደርጓል። 10 ሚሊዮን ማለት ነው። ሌሎችን ለምሳሌ እንደ ቤንሻንጉል ቀይ ያለባቸው የተባለው ኦሮሚያ ቢጫ ያለው የተባለውን ስትወስድ ጋምቤላ ወደ 241 ቢጫ አላቸው የተባሉትን ስትወስድ ከዛ 38 ሚሊዮን ከተባለው ከባለፈው ቁጥር ሊቀንስ ሲገባው 50 ሚሊዮን ነው የተመዘገበው የሚለው ነገር ስናይ ይሄ ያ ምርጫ ጣቢያ አስፈጻሚ አካል ቁማር ይጫወታል ማለት እኮ ነው። የሌለ ቁጥር ለኢትዮጵያን እየሰጠ ትንሽ የሚያሰሉ ልጆች እንደ ደረጃ ትምህርት የጨረሱ ሁለተኛ ደረጃ ልጆች የጨረሱ ልጆች አስልተው የሚደርሱበት አይነት የማጭበርበር ስራ እየተሰራ ነው። ስለዚህ ኢትዮጵያውያን መቆጣት አለባቸው። ወጣቶች ይችን ካልኩሌት ማድረግ በጣም ቀላል ነገር። እነዚህ በጣም ቀላል ስሌቶች ናቸው። ራሱ ምርጫ ቦርድ ያወጣው ነው። የኛማ ዝም ብሎ ሌላው ሰው ውጭ ያለው ሰው ግምገማው የተለየ ነው።
የፋኖ ግምገማ የተለየ ነው። የኦላ ግምገማ የተለየ ነው። በየክልሎቻቸው የፖለቲካ ፓርቲዎች ግምገማ የተለየ ነው። የአሜሪካን ኤምባሲ ግምገማ የምናየው ነው። አሁን የአሜሪካ ኤምባሲ በኤፕሪል በሚያዝያ ላይ ያወጣውን ሪፖርት ያየህ እንደሆነ ሁሉም ክልሎች አትሂዱ ነው አትሂዱ የሚል እንትን ያወጣው ሪፖርት ነው ያወጣው። የምንድነው የጉዞ ምክር የሚሰጡበት ላይ ማለት የእንግሊዝን ያየው እንደዛ ነው መሳይ። ስለዚህ በዚህ ሁሉ መካከል ይሄ ምርጫ ቦርድ እንደዚህ አይነት ያልታመነ ቁጥር ሲያወጣ ኢትዮጵያውያን ይሄ ነገር ምርጫችን ተበላሽቷል ማለት ነው። ይሄ ምዕራፍ ተበላሽቷል። ስለዚህ አሁን ለዚህ እኮ ነው እንዲህ አይነት አስፈጻሚ ይዘን በምርጫ ሊፈታው የማይችለውን ችግሮች ይዘን ወደ ምርጫ መሄድ የበለጠ ችግሮቻችንን ሊያወሳስብ ስለሚችል ኢትዮጵያ ወደ ሽግግር መግባት አለባት የሚል አንድ መሰረታዊ ነገር ነውና ይሄ አቋም መሳይ ዋናው የዚህ የስብስቡ ዋና ዓላማ ነው። ኢትዮጵያ መሰረታዊ የሆኑ ችግሮቿን ተፈታ ዘንድ የሽግግር ጊዜ መምጣት አለበት። የሽግግር ጊዜ ዋና አሰባሳቢ አጀንዳ የሆነበት ምክንያት ሜጀር የሆኑ በተለይ ዋና የሆኑ በመግባባት ሊፈቱ የሚችሉ ችግሮችን የምንፈታበት ጠረጴዛ ስለሆነ ነው፣ መደላደል ስለሆነ እዛ ላይ ቁጭ ብለን ተመካክረን እንፈታለን። ሁሉ ችግራችን ያን አይፈታም። ግማሹ በሚያድግ ዴሞክራሲ ይፈታል፣ ግማሹ ደግሞ በካሳ ይፈታል። ግን እንዲህ አድርገን የምንፈታበት ምዕራፍ ስለሆነ የሽግግር ጊዜ የትግላችን አንዱ ያሰባሰበን የዚህ መድረክ ስብስብ አንዱ ዋና አንከር ጉዳይ ነው ለማለት ነው መሳይ። ገለታው በእርግጥ ይሄ አቋማችሁ እንደነበረ ያው ከዚህ በፊትም ገልጻችሁታል። በተደጋጋሚም በቀረባችሁበት መድረክ ላይ ማብራርታችኋል። ያሬድ ወደ አንተ ልምጣ። ይህንን ጥያቄ በደንብ እንደው እንድታየው ነው። ስለዚህ እናንተ ፍላጎታችሁ ይሄ ነው፣ ከምርጫ በፊት ሽግግር ይኖር ነው። ግን ያ ተግባራዊ የመሆን እድል አለው ወይ? ፍላጎታችሁ እንደተከበረ እንደተጠበቀ ሆኖ ግን መሬት ላይ ማውረድ ይቻላል ወይ? አገዛዙ ምንም ነገር አላይም አልሰማም አለማም ብሎ አይኑን ጨፍኖ ምርጫው ላይ ሰፊ ስራ እየሰራ ነው። እንደውም አሁን ባለስልጣናቱ እያንዳንዱ ሚኒስቴር መስሪያ ቤት ሚኒስትር እየወጡ የ5 ዓመት ስኬቶቻችን እያሉ ህዝቡን የሚያደነቁሩበት ተከታታይ ፕሮግራም ሊዘጋጅ እንደሆነ ሰምተናል። ትምህርት ሚኒስቴር እንግዲህ ቀደም ሲል ገለታው እንዳለው 9 ሚሊዮን 10 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነው እነ ፕሮፌሰር ብርሃኑ ነጋም ስኬት ብለው ሰሞኑን በቴሌቪዥን በብዛት ይመጣሉ። 10 ሚሊዮን የስራ እድል ከፍተናል ብላ ሙፈሪያት ካሚልም እንደዚሁ ትመጣለች። ሌሎችም እንደዚሁ በግብርናውም በየሴክተር መስሪያ ቤቱ ያሉ ሚኒስትሮች መጥተው ስኬት ይነግሩናል። ይሄ ደግሞ የምርጫ ቅስቀሳ ነው፣ ምርጫውን ምንም የሚያደናቅፍም ሆነ ወደ ኋላ የሚመልስ ነገር የለም የሚል ያገዛዙ አቋም እንደ ጠነከረ ነው የሚገኘውና የእናንተ ፍላጎት ከፍላጎት ባለፈ መሬት ላይ ወርዶ ተፈጻሚ የሚሆንበት እድል አለ ወይ? አለ የሚል በሙሉ አፌ ነው እኔ በድፍረት የምናገረው። አንድ ሁለተኛ ምርጫ ስንል ከመጀመሪያውም ውይይት ሁሉ አድርገንበታል። ምናልባት ወደፊትም የተጻፉ የውይይት ሐሳብ ያቀረብንባቸው ሰነዶች በውስጥ ለፓብሊክ ያለጡ ሰነዶችም ወደፊት ሼር ልናደርግ እንችላለን። ግን መነሻችንም የነበረው ምርጫ ሲባል ያቺ ቮት የምትደረግበት ቀንን እያሰብን እሷን አይደለም። በምርጫ መንግስት መቋቋም የለበትም ጥያቄው። ለምሳሌ አብዛኛው ህዝብ ምርጫ ላይ አልሳተፍም ብሎ ወሳኝ የሆኑ የፖለቲካ ኃይሎች አንሳተፍም ብለው ያገዛዝ ስርዓቱን እና ኢዛማን ጨምሮ ጥቂት ኃይሎች እንኳን ተሳትፈውበት በታንክም በምንም ተከቦ ምርጫው ቢካሄድ እንኳን በዛ ምርጫ የሚገኝ ውጤት ላይ የተመሰረተን መንግስት እንደ መንግስት ህዝቡ መቀበል የለበትም። ምክንያቱም በተጭበረበረ ምርጫ ቀድሞ ውጤቱ የምክር ቤት ወንበር ማን ምን ያህል ፐርሰንት ብልጽግና ስንቱን እንደሚይዝ፣ ኢዜማ ስንት እንደሚይዝ፣ አብን ስንት እንደሚይዝ፣ ስንት ወንበር እንደሚለቀቅላቸው ምናልባትም ባሉት መረጃዎች እነማን የትኞቹ እጩዎች እንደሚገቡ ጭምር ቀድሞ ቁጭ ብለው ቅርጫ በተሰራበት ምርጫ እና ደግሞ የኢትዮጵያ ህዝብ መሰረታዊ ጥያቄዎቹ ሳይመለሱለት በግፍ ባፈና ውስጥ ሆኖ በግድ በየቤቱ እየተሄደ ባፈሙዝ ካርድ አውጣ ተብሎ አንዳንዱ ጋር ካርዱን የወጣውን ካርድ ቁጥሩ እየተመዘገበ አሁን ሰሞኑን አዲስ አበባ ጭምር በደረሰን መረጃ በየቤቱ እየዞሩ ሰው ያወጣውን ቁጥር እንደገና የሚመዘግቡ የደህንነትና የወረዳ ኃይሎች አሉ።
አንዳንዱ አካባቢ አማራ ክልል በሚያስቅ ሁኔታ ሰው ካርዱን ይዞ እንዳያበላሽ ወይ እንዳይቀር ካርዱን ሰብስበው ለሰው ከሰጡ በኋላ ሰብስበው እኛ ጋር ይቀመጥላቸዋል። ሰውየው ባይመጣም እኛ እንመርጥላቸዋለን እና ይሄ በፊትም ኢትዮጵያ ውስጥ ምርጫ ይጭበረበራል መሰል ኮሮጆ ይሞላል። ግን የምርጫ ዕለት ነበረ ዋናው የማጭበርበር ስራ። ብልጽግና እኮ ኮሮጆውንም ምክር ቤቱንም ቀድሞ ከምርጫው ኮራት በፊት ቀድሞ መሙላት ጀምሯል። ይሄ ህዝብንም መናቅ ነው። በዚህ አግባብ ምርጫ አካሂጃለሁ ብሎ ምክር ቤት ሊያቋቁም ቢመጣ መንግስት ሊያቋቁም ቢመጣ የኢትዮጵያ ህዝብ ነው ማለት አለበት። በተጨረበረ እኛንም አስገድዳችሁን አጭበርብራችሁን አገር አዋርዳችሁ የሀገር ሀብት አጥፍታችሁ ጥያቄዎቻችንንም ሳትመልሱ በጉልበት ያመጣችሁት የምርጫ ውጤት ስለሆነ አንቀበልም ብሎ ህዝብ ወደ ሰላማዊ ህዝባዊ እምቢተኝነት ትግል ውስጥ እንዲገባ የምንጠይቀው ከዚህች አሁን ምርጫ ከቮት ከሚደረግባት ቀን በፊት ተአምር ጠብቀን አይደለም። ከቮት ከሚደረግበት ጊዜ ጀምሮ ግንዛቤ ህዝቡ እንዲያገኝ ከቻለ በምርጫው ላይ ያለውን ሮል ህዝቡ እኛም በሰጠነው ትምህርት ሌሎችም በሚቀሰቅሱት እንትን ተነስቶ የራሱን ውሳኔ እንዲል ነገሩን እያብሰለሰለ እያሰበበት ቆይቶ አገር ውስጥ ማናቸውም እንቅስቃሴዎች በሚደረጉ ጊዜ አብሮ ቆሞ በዚህ ምርጫ የሚዋቀር መንግስት መኖር የለበትም። በዚህ የተጨረበረ የይስሙላ ምርጫ አታታልሉንም፣ እዛች ምክር ቤት ውስጥ ሰው አይገባም ብሎ ፕሮሰሱን ነው ማስቆም ያለበት። የምርጫ ፕሮሰስ ከፕሪ ኢሌክሽን ከቅድመ ምርጫ ጊዜ አሁን የምርጫ ፕሮሰስ ውስጥ ነው ያለነው። 3 ክፍል ነው ያለው ለሁሉም ሰው ለግንዛቤ እንዲረዳ። የምርጫ ቅድመ ምርጫ ወቅት አለ፣ ቅስቀሳ የሚደረግበት፣ ምዝገባ የሚደረግበት፣ እጩዎች ራሳቸውን ለህዝብ የሚያቀርቡበት። ሁለተኛው ክፍል ድምጽ የሚሰጥበትና ቆጠራ የሚካሄድበት ጊዜ ነው። ሶስተኛው የምርጫ የፕሮሰሱ ዋና አካል ደግሞ በዛ ምርጫ ያሉ ቅሬታዎች የሚፈቱበት ስልጣንና ወንበር ያገኙ ሰዎች ምክር ቤት ገብተው መንግስት የሚያቋቁሙበት ሙሉ የምርጫ ፕሮሰስ ማለት ይሄ ነው። ምርጫ ስንልኛ ለአገላለጽ እንዲመች ከምርጫ በፊት የሽግግር ሂደት ነው የሚያስፈልገው ስንል ሙሉ የምርጫውን ሂደት ነው ሪፈር እያደረግን ያለነው። ስለዚህ በዚህ ምርጫ መንግስት አይደለም መቋቋም ያለበት። በዚህ አይነት ምርጫ የተቋቋመ መንግስት የኢትዮጵያን ጥያቄ የኢትዮጵያን ህዝብ ብሶት የኢትዮጵያን ህዝብ ጥያቄ መመለስ አይችልም። ስለዚህ ያንን ፕሮሰስ የኢትዮጵያ ህዝብ አስቆሞ በትግሉ ይሄ ማንም መንግስት በችሮታ የሚሰጠው አይደለም፣ ለነጻነት በሚከፈል ትግል በትግሉ ይሄንን አቆሞ የኢትዮጵያ ህዝብ ሁሉም ባለድርሻ አካላት አሁን ዛሬ በትጥቅ ትግል በየጫካው ከመንግስት ጋር የሚፋለሙ ኃይሎችን ጨምሮ በአገሪቷ ፖለቲካ ውስጥ ድርሻ አላቸው የሚባሉ ሁሉም አካላት ሁሉም ተቋማት የተወከሉበት የሽግግር ሂደት እንዲኖር ነው እየጠየቅን ያለነውና የዛሬ ወር የሚደረገው ምርጫ በጉልበት እንኳን ቢያደርግ በዛ ምርጫ የሚገኘው ውጤት የኢትዮጵያ ህዝብ ልክ የ97 ምርጫ ተካሂዶ ያገዛዝ ስርዓቱ በማግስቱ ውጤቱ እንደዚህ ነው ሁሉንም ተቆጣጣሪ ያለው ሲል ከዩኒቨርሲቲ ተማሪዎች ነው አመጽ የተጀመረው። የአባቶቻችንን ድምጽ አጭበርብራቸዋል፣ ይሄን መንግስት አንቀበልም። ግን ትግሉ የተቀናጀ በደንብ የተሰናሰነ ስላልነበረ የተወሰኑ ሰዎች ተመቱ፣ ያገዛዝ ስርዓቱ የሚመታው መጥቶ ጨፍልቆ ሄደ። አሁን ግን የዛ አይነት ጥንካሬም ያለው መንግስት አይደለም ያለው፣ የዛ አይነት ስተትም የሚፈጽም ኃይል አይደለም እየታገላቸው ያለው። ስለዚህ በግልጽ ለማድረግ ይሄን ነገር የምርጫዋ ድምጽ የምትሰጥባትን ቀን ብቻ እያሰብን አይደለም። ከምርጫ በፊት የሽግግር ሂደት የሽግግር መንግስት ነው የሚያስፈልገው እያልን ደጋግመን የምንናገረው በዚህ ሙሉ አረዳድና ግንዛቤ ነው። መሳይ አመሰግናለሁ። እንግዲህ ወደ ማጠቃለያ ሐሳቦች እንሄዳለን። ገለታው ያው ኢትዮጵያ ህዝብ በአለፈው ምርጫ የነበረው አይነት ህዝብ ነው ለማለት የሚያስቸግር ነው። አብይ አህመድ ባለፉት 8 ዓመታት በተለይም ባለፉት 5 ዓመታት በኢትዮጵያ ህዝብ ላይ ያመጣው መከራ ብዙ ነገሮች እንዲቀያየሩ አድርጓል። በተለይ አዲስ አበባ ጠንካራ
ድምጽ የሚሰማበት የአዲስ አበባ ከተማ ህዝብ በዚህ ኮሪደር በሚል የልማት ፕሮጀክት ተብሎ በተገለጸ በዛ ስራ አማካኝነት ህዝቡ መስተጋብሩ የተበጣጠሰበት አንድ ላይ እንዳይቆም የተደረገበት አንዱን ሌላ ጫፍ ሌላኛውን ሌላ ቦታ እድር እቁብ የሚባሉትን ማህበራዊ ተቋማትን ሁሉ አብይ አህመድ ትምህርት ተምረናል ከኢህአዴግ ብሎ ያፈራረሰበትና ከፍተኛ ችግር የፈጠረበት እንደሆነ ይታወቃል። ስለዚህ እንደው ገለታው አሁን የኢትዮጵያ ህዝብ ምን ይጠበቃል? ያ ህዝብ አይደለም አሁን ያለው በብዙ ችግሮች በብዙ የኢኮኖሚ ጉዳቶች ውስጥ ነው ያለው። ሆን ተብሎ በጓዳውና በእንጀራው በመሶቡ ላይ እንዲያስብ የጋራ አጀንዳ ቢኖሩት እንኳን አቅሙ ወጥቶ እንዳይናገር በብዙ ነገር እያሽመደመዱት ያለ ህዝብ ነው። ከኢትዮጵያ ህዝብ በዚህ ሁኔታ ላይ ካለ ምን ትጠብቃላችሁ? ለእናንተ ንቅናቄ ማለት ነው። አንደኛው አይ ቲንክ የመጀመሪያው ነገር እኛ ኢትዮጵያውያን አገር ቤት ያለን ውጭ ሀገር ያለን ኢትዮጵያውያን በሙሉ ይሄንን መንግስት መመዘን ያስፈልገናል። በሚገባ ገላብጠን ከውስጥ ወደ ውጪ ከውጪ ወደ ውስጥ አየነው አይደለም 8 ዓመት አይተነዋል። ባህሪውን መረዳትና ያገላበጡ ማየት ይጠበቅብናል። አሁን ቅድም ያነሳው ነገር አለ መሳይ በእነዚህ ሚኒስቴር መስሪያ ቤቶች በሙሉ አገሪቱ በረከት በበረከት ሆናለች የሚል ዘመቻ አሁን እየከፈቱ ነው ያሉት። መረጃዎችን ይለቃሉ ጀምረዋል። አብዛኛው መረጃ መመርመር አለበት። አሁን ምንድነው የአብይ አህመድ ሪፖርት ፓርላማ ላይ ሲቀርብ ምንድነው የሚለው? በቴሌቪዥን ብቅ ሲል ምንድነው የሚለው? አብዛኛው የአብይ አህመድ ሪፖርት እኮ ምረቃ ነው መሳይ። በጣም እኮ ነው የሚያስገርም ነገር ምረቃ። እንደውም አንድ ጊዜ ሲናገር አስታውሳለሁኝ፣ ታስታውሱ እንደሆነ አላውቅም፣ ማስመረቅ ሰልችቶናል የሚል ሪፖርት ፓርላማ ይመስለኛል ሲያቀርብ ነበር። ይሄ እኮ የመንግስት ሪፖርት እኮ አይደል ማስመረቅ። ይሄ በመቀስ የሆነ ነገር በጥሶ ሻምፓኝ የረጩ መደነስ፣ ይሄ እኮ የመንግስት ሪፖርት አይደለም። የመንግስት ሪፖርት ምን ያህል ፍሬ ያፈሩ ፕሮጀክቶች ከዛ ከሚወጡ ፋብሪካዎች ሊሆኑ ይችላሉ፣ የምርት ቀጣናዎች ሊሆኑ ይችላሉ። እየወጡ ከዛ ምርት እያመረቱ ገበያ እያረኩ ነው ወይ? ለህዝብ ደረሱ ወይ? ምርታቸው ጠብ ይላል ወይ? ኢኮኖሚው እየተረጋጋ ነው ወይ? ገበያው እየረካ ነው ወይ? ይሄ ነበር ትልቁ መለኪያ። እንደዚህ አይነት ሪፖርት አትሰማም እና የፌሽታ ሰው ነው መሳይ የመደላይ ነው ማለት ነው። አሁን የሚወጡ ሪፖርቶችም ይሄው ነው። በቃ ያስመረቅን ነው። ማስመረቅ ፓርቲ ሲመጣም እንደዚህ ነው የመጣው። አብይ አህመድ ሲመጣ ጀምሮ ፓርቲ የሚወድ ነው፣ ድግስ የሚወድ ሰው ነው። ስራ የለም፣ ጦርነትም ላይ ነው የቆየው። ስለዚህ የምረቃ ሪፖርት የሚባል በመንግስት ሪፖርት ሌላ ሀገር አትሰማም። አሁን አንድ ድልድይ ተሰርቶ ካለቀ እዛ ሲደክሙ የነበሩ አቧራ ያጠገባቸው ሰዎች እነሱ ተጣጥበው ስራችን ተከናወነ ብለው ይደንሳሉ። ልክ ናት። እግዚአብሔርን ያመሰግናሉ። አካባቢውን ሰጠርተው እንደዚህ ያደረግን ይላሉ እንጂ አንድ ምክትል ጠቅላይ ሚኒስትሩ ሄዶ ሪፖርት ለኢትዮጵያ ሕዝብ ይሄ ነው ምረቃ የሚባል የዳንስ የፓርቲ ሰው ነው እና አሁንም ቢሆን እየደለለ ነው። ገበያ ተርቧል፣ ህዝብ ተርቧል። አሁን ባለፈው የወጣ አንዳንድ ጽሁፎችን ሳይኮ ስንዴ 60% ይጨምራል፣ 70% ይጨምራል። የኢትዮጵያ ስታቲስቲክስ አሁን 9.4% ነው ይላል። ውሸት ነው። ገበያ ላይ ያለው የኢንፍሌሽን ሬት በጣም የተለየ ነው የሚያሳየው። ያንን የሚያረካይ ስንዴ አያሳይም። የሆነ ግን የእርሻ ምናምን ተመርቋል ብሎ ሲያቀርብ ታየዋለህ። እና ይሄንን የኢትዮጵያ ህዝብ መመርመር አለበት። ለትግሉ ትጥቅ የሚሆነው ይሄ ነው። እንደዚህ አይነት ውሸት፣ እንደዚህ አይነት ድለላ፣ እንደዚህ አይነት ማጭበርበር እንዴት ይደረጋል የሚል ቁጭት ወጣቱም ሊኖረው ይገባል። እና መረጃዎችን መመርመር፣ አሁን ቅድም ያነሳሁትን የምርጫ ቦርድን ቁጥርም መመርመር እንደዛ ያስፈልጋል ማለት ነው። እና እኔ እንግዲህ የኢትዮጵያ ህዝብ የሚጠበቀው አንዱ ትልቁ ነገር ቅድም ያልከው አንደኛ የፈረሱ እነዚህ የተበጣጠሱ ማህበራዊ ሀብቶች ሌሎች ፕላትፎርሞችን መፈለግ አለበት ወጣቱ። ለምሳሌ እንደ ማህበራዊ ሚዲያው በአካል ብንራራቅም ካሳንቺስ ያለው ወደ ተለያየ አካባቢ ቢሄድም ግን ይሄ ማህበራዊ ሚዲያ የሚባል ደግሞ ያሰባስበናል። ወጣቱ ያንን ፕላትፎርም መጠቀም መቻል አለበት። የተለያዩ መገናኛ ዘዴዎችን መፍጠር መቻል አለበት። አዲስ በሄደባቸው አካባቢ አዳዲስ ግንኙነቶችን መፍጠር መቻል አለበት እና ኢመርጀንሲ ወይም ደግሞ አደጋ ጊዜ ነው ያለችው ህዝቡ
እየተባበረ ይህንን ስርዓት አሁን ቅድም ያነሳናቸው ሶስቱ አምዶች የተነቃነቁበት ጊዜ ስለሆነ የኢኮኖሚ ጉዳይ በተለይ ጊዜም ስለማይሰጥ ቶሎ መተባበር አለበት። በዚህ በእኛም በኩል ያለው ግብረ ኃይል አንዳንድ ቅዶችን ሲያወጣ ሁሉም በእውነት ኢትዮጵያ ሲቪክ ድርጅቶችም ፓርቲዎችም የኢትዮጵያ ሕዝብ አጠቃላይ ሊተባበር ይገባል የሚል ጥሪ በዚህ አጋጣሚ ማስተላለፍ እወዳለሁ። መሳይ አመሰግናለሁ። ያሬድ እንግዲህ በማጠቃላይ ሐሳብ ወደ አንተ ልምጣና ያው ቀደም ሲል ያነሳሁትን ከኢትዮጵያ ሕዝብ ምን ይጠበቃል የሚለውን ጨምሮ ሀገር ቤት ያሉ የፖለቲካ ፓርቲዎችም አሉ። ከነሱ ጋርስ እንዴት ነው በጋራ መስራት ይቻላል? ያው ሰላማዊ ህዝባዊ እምቢተኝነት ስለሆነ በሰላማዊ ትግል ውስጥ ነው ያሉት። እነሱ የሚያደርጓቸው የተለያዩ እንቅስቃሴዎች አሉ። አገዛዙ ያው በአንድም ይሁን በሌላ ሊፈርጃቸው የሚችልበት አደጋም እንዳለ ሆኖ ግን ከነሱ ጋር የመስራት ሁኔታ አለ ወይ? በአጠቃላይ ከኢትዮጵያ ህዝብ ምን ይጠበቃል የሚለውን የማጠቃላይ ሐሳብ ብትሰጥ። እሺ አመሰግናለሁ። መጀመሪያ ከአገር ቤት ካሉ የተለያዩ የፖለቲካ ኃይሎች ጋር ያለው ግንኙነት ይሄ ቀጥታ እስካሁን ድረስ የጋራ የሚባል አብሮ የነገሮችን ከነሱ ጋር አብሮ የመነጋገር የመስራት ነገር እነሱ በህጋዊ መንገድ ተመዝግበው ምርጫ ፕሮሰስ ውስጥ ገብተው የምርጫ ካምፔን ውስጥ ገብተው ቅስቀሳ እያደረጉ ስለሆነ የኛ ትግል እኛ የምናነሳው የሰላማዊ ህዝባዊ ቢተኝነት ትግል እነሱንም ጭምር ቻሌንጅ የሚያደርግ ነው መሳይ። ስለዚህ እዛ ምርጫ ውስጥ ገብተው በዚህ ምርጫ የኢትዮጵያን ህዝብ ችግር እንፈታለን የሚሉ የፖለቲካ ኃይሎችን ሁሉ ነው ኩዌስችን የምናደርገው። ከነሱ ጋር ነው አብረን እነሱንም ጭምር ነው እየታገልን ያለ ነው እና እነሱ በሰላማዊ በምርጫው አምነው ገብተው እየታገሉ ያሉ ኃይሎች ናቸው። እሱን እናከብራለን። ልክ በአገር ውስጥ ላለ የፖለቲካ ፓርቲ ማድረግ የሚችሉትም እሱን ነው። ነገር ግን እኛ ደግሞ በዚህ ምርጫ ስርዓት መለወጥ እና የኢትዮጵያን ችግር መፍታት አይቻልም ብለን በጽኑ ስለምናምን በጥናት ላይ በተመሰረቱ ምክንያቶች ስለምናምን እስካሁን ድረስ ምርጫ ውስጥ ገብተው እየሰሩ ካሉ ፓርቲዎች ጋር ቀጥተኛ የሆነ የስራ ግንኙነትም ይሁን ሌላ አይነት ኔትወርክ የለንም። ወደፊት ግን የሚፈጠሩትን ነገሮች በየጊዜው እያየን ለይፋ የምናደርግ ይሆናል። እስካሁን ድረስ ግን ቀጥታ ከማናቸውም የፖለቲካ በተለይ ምርጫ ውስጥ ከገቡ የፖለቲካ ፓርቲዎች ጋር ቀጥታ ግንኙነት የለንም። ነገር ግን ኢትዮጵያ ውስጥ በጣም ብዙ አደረጃጀቶች አሉ ከምርጫ ውጪ በዚህ ስርዓት የተንገፈገፉ ያገዛዝ ስርዓቱ አገሪቷን የያዘበት መንገድ ኢትዮጵያ ልትጠፋ ትችላለች ብለው የሰጉ በምርጫ የኢትዮጵያን ችግር መፍታት አይቻልም ብለው ያመኑ የተለየ ምዝገባ ምንም ማያስፈልጋቸው በተለያየ መንገድ ራሳቸውን አደራጅተው ያሉ በየከተማው በየብኑ በርካታ የሰላማዊ ትግል ላይ ተስፋ ያላቸው ሰዎች አሉና መሬት ላይ ካሉ ሰዎች ጋር በየጊዜው የምናገኛቸው የምናማክራቸው የምንወያያቸው ሰዎች አሉ። ግን ምርጫ ውስጥ ከገቡ የፖለቲካ ኃይሎች ጋር ቀጥተኛ የሆነ የስራ ግንኙነትም የለንም። አንድ እሱ ነው። ለኢትዮጵያ ሕዝብ የሚቀርበው የምናቀርበው የደጋግመን የምንለው ነገር ነው። ኢትዮጵያ አደገኛ ሁኔታ ውስጥ ነው ያለችው። አደገኛ ቅርቃር ውስጥ ነው ያለችው። በፍጹም የመንግስትነት ባህሪ በሌላቸው ሰዎች እጅ ነው ያለችው። የሚያሳዝነው ተመልከት፣ አሁን የቴዲ አፍሮን ቢሮ የሰበረ የፌደራል ዩኒፎርም የለበሰ አካል የሱን ምክትል ማኔጀር ጨምሮ የቅርብ ወዳጁን ያሰሩ የፌደራል ፖሊስ ሰዎች የሱን ዘፈን ሰምታቸዋል ተብሎ የታሰሩ ሰዎች ሁሉ አዲስ አበባ ፖሊስ ጣቢያ ውስጥ ነው ያሉት። አሁን እኔ ባለኝ ማስረጃ የቴዲ አፍሮ ማኔጀር ሆና የታሰረችው ልጅ ሜክሲኮ ያለው የፌደራል ፖሊስ ጣቢያ ውስጥ እስር ቤት ውስጥ ነው ያለችው። አሁን ባለኝ አሁን ከጥቂት ደቂቃዎች በፊት በደረሰ መረጃ ግን የፌደራል ፖሊስ ትላንትና እንደሰማው አይኔን ግንባር ያርገው ብሎ የኢትዮጵያን ሕዝብም በደል የተፈጸመባቸውንም ሰዎች እየካደ ያለ ኃይል ነው። ይሄ ሁለት ነገር ነው የሚናገረው። አንደኛ የመንግስትነት ስራዬን እየሰራው አይደለም እያለ ነው። ሁለተኛ ደግሞ ህገወጥ ሆኜ ደግሞ የፈለኩትን አደርጋለሁ እንደማለት ነው። ስለዚህ የኢትዮጵያ ሕዝብ እንዲህ አይነት ፈተና ገጥሞት የሚያውቅ አይመስለኝም እና ትግስት ልክ አለው። ቴዲ በዘፈኑ ላይ እንዳለው ዝምታ ልክ አለው። በጥቂት ከኢትዮጵያ ሕዝብ ቁጥር አንፃር
1% ሊሞሉ በማይችሉ ጥቂት ሰዎች አንድ ተኩላ ገብቶ በጎቹን ሁሉ እንደሚያተራምሰው እንደፈጀው ቴዲ እንደሚለው በጥቂት ሰዎች ነው ኢትዮጵያ እየተተራመሰች የኢትዮጵያ ሕዝብ ስቃዩን እየበላ ያለው እና ሞትህን ቁጭ ብለህ ከመጠበቅ ከሞትክም ክብር ያለው ሞት ነው የሚሆነው። ግን ሁሉም ኢትዮጵያዊ እኔ እዚህ ሆኜ ተነስታችሁ ለነጻነታችሁ ታገሉ ምናምን ማለት እሱን እሳት አይነካውም ሊባል ይችላል። ግን እየሞተ ያለው እዛ ያለ ሕዝብ ነው። ፈርቶም አልተተወም። አይ አርፌ ቤቴ ልቀመጥም ብሎም አልተተወም። ከቤታቸው እኮ እያወጡ አማራ ክልል ወጣቶችን ረሽነዋል። ኦሮሚያ ክልል ከቤት ወጣቶች እየተጎተቱ ወጥተው በቤታቸው ደጃፍ ላይ ተረሽነዋል። ስለዚህ ራስንም ሀገርንም ሊለውጥ ለሚችል ነገር በተለይ ለሰላማዊ ህዝባዊ ቢተኝነት የኢትዮጵያ ህዝብ በተለይ አገር ቤት ያሉ የፖለቲካ ድርጅቶች የሚያደርጓቸውን ጥሪዎች የሚጠሯቸውን ሰላማዊ ሰልፎች ሁሉ በነቂስ በመውጣት በማናቸው ማደረጃጀት ውስጥ ሆኖ በመነቃነቅ ይሄን ያገዛዝ ስርዓት ማቅረቅ ከስልጣን ገሸሽ እንዲል ማድረግ አገሩን መረከብ አለበት የኢትዮጵያ ህዝብ። ያን ደግሞ ፍጹም ሰላማዊ በሆነ ህዝባዊ ቢተኝነት ትልቅ ንቅናቄ ማምጣት ይቻላል ብለን ከልብ እናምናለን እና በቀጣይ ሌሎች ተጨባጭ የሆኑ መሬት ላይ ሊደረጉ የሚችሉ ስራዎችን እና ንቅናቄዎችንም ጥሪዎቻችንንም ይዘን እንመጣለን። መሳይ ይህን መድረክ ስላዘጋጀልን ከልብ እናመሰግናለን። በትብብር መድረኩ በጣም ነው ማመሰግነው ሁለታችሁንም። ያሬድ ኃይለማርያም፣ ገለታው ዘለቀ ከሰላማዊ ህዝባዊ ቢተኝነት የጋራ መድረክ እንቅስቃሴያችሁን እንግዲህ አንከር ሚዲያም የናንተ አጋሮ ነው የምታደርጉትን ማንኛውንም እንቅስቃሴ መልእክቶቻችሁም ህዝቡ ጋር እንዲደርስ የምናደርግ እንደሚሆን በዚህ አጋጣሚ ለመግለጽ እወዳለሁ። ሁለታችሁንም በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እጅግ በጣም እናመሰግናለን።